ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች ቤት በሽያጭ በስጦታ ስታስተላልፉ ማወቅ ያለባችሁን የህግ ጉዳዮች ነው ይዤላችሁ የመጣሁት። እነዚህ ጠቃሚ ነጥቦች ለሁላችሁም የሚጠቅሙ ስለሆነ እስከ መጨረሻው ድረስ እንድትሰሟቸው እጋብዛችኋለሁ። እንግዲህ አንድን ቤት በስጦታ በሽያጭ ወይም በሌላ መንገድ ለማስተላለፍ ወደ ሰነዶች ማረጋገጫና ምዝገባ ጽሕፈት ቤት ወይም ውልና ማስረጃ ስትሄዱ ካርታው ጀርባው የተረጋገጠ መሆን መቻል አለበት። ካርታው ዲጂታል ከሆነ ግን የጀርባ ማህተም አያስፈልገውም። አንደኛው ይሄ ነው። በካርታው ጀርባ ላይ ንብረቱ በውርስ የተገኘና የወራሾች ዝርዝር የተጻፈበት ከሆነ ተጨማሪ ማስረጃ አያስፈልጋችሁም። ሆኖም የንብረቱ መለያ ተጠቅሶ ወራሾች ግን እነማን እንደሆኑ መሆናቸው ካልተገለጸ በደብዳቤ መገለጽ አለበት። ይህንን አቅርባችሁ መስተናገድ ትችላላችሁ። ሌላ በውርስ ወይም በስጦታ ያገኛችሁትን ንብረት ለማስተላለፍ ወይም ለማከራየት የጋብቻ ማስረጃ አትጠየቁ። እንደዚሁም ከአዲስ አበባ ከተማ አስተዳደር ውጪ የተመዘገበ ቤት ካላችሁ ያለ ቤት ካላችሁ ይህንን ቤት ለማስተላለፍ ወይም ለማከራየት እና አገልግሎቱን ለማግኘት ይሄ ንብረቱን በሚገኝበት ክልል ወይም ደግሞ ከተማ ብቻ ነው ማድረግ የምትችሉት እንጂ በአዲስ አበባ በሚገኙ የሰነዶች ማረጋገጫና ምዝገባ ጽሕፈት ቤት የውልና ማስረጃ ቅርንጫፍ ጽሕፈት ቤቶች ልትስተናገዱ አትችሉም። አንዳንድ ሰው ኦሮሚያ ላይ የሚገኝ አማራ ክልል የሚገኝ የሆነ ቦታ ላይ የሚገኝ ንብረቱን እዚህ ውልና ማስረጃ ላይ በስጦታ በሽያጭ ማስተላለፍ የሚችል የሚመስለው ሰው አለና ያንን አትችሉም። የኪራይ ውልም እዚህ በውልና ማስረጃ መዋዋል አትችሉም። ባህር ዳር ለሚገኝ ንብረት ባህር ዳር፣ አዳማ ለሚገኝ ንብረት አዳማ፣ ሐዋሳ እንደዛው ነው ማድረግ የምትችሉት። ድሬዳዋን በተመለከተ ግን የድሬዳዋ የሰነዶች ማረጋገጫና ምዝገባ ጽሕፈት ቤት ወይም የውልና ማስረጃ ቅርንጫፎቹ ምክንያቱም ልክ እንደ አዲስ አበባ ሁሉ የድሬዳዋ ከተማ አስተዳደር በፌዴራል መስሪያ ቤቶች ስላሉ የድሬዳዋ ቅርንጫፍ ጽሕፈት ቤትም የሚያስተናግደው በድሬዳዋ ከተማ አስተዳደር የሚመለከታቸውን መስሪያ ቤቶች የተመዘገቡ ንብረቶችን ብቻ ይሆናል ማለት ነው። ሌላው ከጋብቻ በፊት እንግዲህ በውልና ማስረጃ ቀርባችሁ የንብረት ማግለል ውል ያደረጋችሁ ወይም ደግሞ በፍርድ ቤት ያጸደቃችሁ ተጋቢዎች ንብረታችሁን በሽያጭም በስጦታም ለማስተላለፍ ወይም ማከራየት ስትመጡ የትዳር አጋራችሁ ስምምነት አያስፈልጋችሁም። ሆኖም የንብረት ማግለል ስምምነታችሁ አሁን ጸንቶ ካለው ጋብቻ ጋር አሁን ካለው የትዳር አጋራችሁ ጋር የተደረገ ሊሆን ይገባል። ሌላው አካለ መጠን ያልደረሱ ልጆች ካላችሁ ንብረት በእነሱ ስም ለመግዛት ሁለቱም ወላጆች መገኘት ይገባችኋል። ካልሆነ ግን አባት ወይም እናት ቀርባችሁ መግዛት ትችላላችሁ። ሆኖም ከእናትና ከአባት ውጭ የሆነ ሞግዚት ለዚህ አካለ መጠን ላልደረሰው ልጅ ስም ንብረት ለመግዛት በፍርድ ቤት የተሰጠ ተጨማሪ ስልጣን ያስፈልጋችኋል ማለት ነው። ከእናትና ከአባት ውጭ የሆነ ሞግዚት ካላቸው እነዚህ ልጆች። ሌላው አካለ መጠን ባልደረሰ ልጅ ስም ተመዝግቦ የሚገኝን ቤት ለመሸጥ ሞግዚታቸው እናትና አባት እንኳን ቢሆኑ በፍርድ ቤት የተሰጠ ተጨማሪ ስልጣን ሊቀርብ ይገባል። ይህንን ንብረት እንድትሸጡ ለፍርድ ቤቱ አሳምናችሁ እና ምክንያታችሁን አቀርባችሁ ፍርድ ቤቱ አሳማኝ ነው ብሎ ካመነ የልጁን ጥቅም ያስከብራል፣ የሕፃኑን ጥቅም ያስከብራል ብሎ ካሰበ የመሸጥ ስልጣን ከተሰጣችሁ ብቻ ነው እንጂ እናትና አባት ስለሆንኩኝ ሞግዚት ስለሆንኩኝ ብላችሁ ብድግ ብላችሁ መሸጥ አትችሉም። ሌላው ያላገባ ማስረጃ ላይ ቀደም ሲል ጋብቻ ስለመኖሩ የሚጠቁም የጊዜ መረጃ ሲኖር ንብረቱ በጋብቻ ወቅት የተፈራ ሊሆን ስለሚችል ንብረቱ የተፈራበትን ጊዜ የሚያመለክት ከሚመለከተው አካል የተሰጠ ተጨማሪ ማስረጃ ልታቀርቡ ይገባል። አንዳንዴ ያላገባ ማስረጃ ቀደም ሲል ጋብቻ ስለመኖሩ አሁን ያላገባ ማስረጃ ብታቀርቡም ቀደም ብላችሁ ደግሞ ጋብቻ እንዳላችሁ የሚጠቁም ማስረጃ ካለ ይሄ ንብረት ያፈራችሁት መቼ ነው የሚለውን ለመለየት ከሚመለከተው አካል ማስረጃ ማቅረብ ያስፈልጋችኋል። ሌላ እንግዲህ ፕሮፖርሽን ካርታን በተመለከተ ነው። ተነጻጻሪ ካርታ ያላችሁ ሰዎች በተመለከተ እንዴት ትስተናገዳላችሁ የሚለውን ልንገራችሁ። ተነጻጻሪ ካርታ ማለት እንግዲህ በአንድ የቦታ ስፋት ውስጥ የተለያዩ ቤቶችና ባለመብቶች ያሉበትና በተለያዩ ሰዎች ሊያዝ የሚችል ነው። ነገር ግን በዚህ ይዞታ ላይ በዚህ ተነጻጻሪ ካርታ ኖራችሁ በዚህ ይዞታ ላይ የባለቤትነት መብት ያለው ሰው
የራሱን ካርታ በመያዝ ድርሻውን ጠቅሶ መሸጥ ይችላል ማለት ነው። አይከለክልም። ካርታ ላይ የሚጠቀሰው ቀን ሌላው ካርታ የተሰጠበት ቀን እንጂ ንብረቱ የተፈራበት ቀን በቀጥታ ላይ ያመለክት ስለሚችል ንብረቱ የተፈራበት ቀን ለማወቅ አስፈላጊ በሚሆንበት ጊዜ የንብረቱ ባለቤት ተጨማሪ ማስረጃ እንዲያቀርብ ሊደረግ ይችላል ማለት ነው። ለምሳሌ ከመሬት አስተዳደር ለገቢዎችና ለካርታው ባለቤት የሚሰጡ ደብዳቤዎችን አያይዞ ማቅረብ ይችላል ማለት ነው። ሌላ የሚንቀሳቀስም ሆነ የማይንቀሳቀስ ንብረትን በሽያጭም ሆነ በስጦታ ለማስተላለፍ የፍቺ ውሳኔ ይዘው የሚቀርቡ ሰዎች ንብረቱ የጋራ ወይም የግል ስለመሆኑ በፍርድ ቤት የጸደቀ የንብረት ክፍፍል ስምምነት ወይም ውሳኔ ማቅረብ ይኖርባቸዋል። ንብረት በስጦታ ለማስተላለፍ የተሰጠ የውክልና ስልጣን ስጦታው ለማን እንደሚሰጥና ንብረቱ ምን አይነት እንደሆነ በውክልናው ላይ በግልጽ መቀመጥ አለበት። በፊት ንብረቴን በስጦታ እንዲሰጥ የሚል ብቻ ይቀመጥና ሰውየው ለፈለገው ይሰጥ ነበር። አሁን ግን አንዳንዴ በፍርድ ቤት የሚደረጉ ክርክሮችን ለማስቀረት መካካዶችን ለማስቀረት ያ ሰውዬ እውነት ንብረቱ በስጦታ እንዲሰጥ ፈቅዷል የሚለውን ለማረጋገጥ ከሌለ ተባለ አቶ ከሌለ ተባለ ወይዘሮ ከሌለ ተባለ ሴት በስጦታ እንዲያስተላልፍ ወይም በሚል በግልጽ መሰጠት አለበት። ስጦታ ተቀባዩን ስም በመግለጽ አለበት። ነገር ግን በውክልና ስጦታ ለመቀበል ሲሆን ስጦታ ይቀበልልኝ ብላችሁ ብቻ ውክልና መስጠት ትችላላችሁ ማለት ነው። ሌላው የጋራ ንብረት በሽያጭ በሚተላለፍበት ጊዜ ገዢው ከንብረት ተጋሪው ውጪ የሆነ እንደሆነ አንድ በጋራ ንብረት ለሁለት ሰው ሶስት ሰው ሆነው ተብሎ ካርታው ያላቸው ሰዎች በሽያጭ በሚተላለፍበት ጊዜ ንብረት ገዢ ያዛ ንብረት ገዢ ከንብረት ተጋሪ ውጪ የሆነ እንደሆነ የተጋሪው የቅድሚያ የመግዛት መብት መጠበቁን ማረጋገጥ ያስፈልጋል። በመሆኑም የማይንቀሳቀስ ንብረት ሲሆን ደግሞ ተጋሪውን ምስክር በማድረግ የሚንቀሳቀስ ንብረት ሲሆን ተጋሪው ማረጋገጫ እንዲሰጥ ማድረግ ይቻላል ማለት ነው። ሌላው እንግዲህ የማይንቀሳቀስ ንብረት የሚገዛው ሰው ቤት የሚገዛው ሰው የውጭ ሀገር ዜጋ ሲሆን ምን ያስፈልገዋል የሚለውን የታደሰ በትውልድ ኢትዮጵያዊ መታወቂያ ያስፈልገዋል ወይም ደግሞ በኢንቨስትመንት አዋጁ መሰረት ቢያንስ 10 ሚሊዮን የአሜሪካን ዶላር ኢንቨስት በማድረግ በስራ ላይ መዋሉን የሚገልጽ ማስረጃና የኢንቨስትመንት ፍቃድ ሊያቀርብ ይገባዋል። የማይንቀሳቀስ ንብረት ገዢ የውጭ ሀገር ዜጋ ሌላ የመኖሪያ ቤት በስሙ የሌለ መሆኑ የሚገልጽ ከሚመለከተው የንብረት መዝጋቢ አካል ማስረጃ ማቅረብ ያስፈልጋል። እንዲሁም ደግሞ ከሰነዶች ማረጋገጫና ምዝገባ ጽሕፈት ቤት የመረጃ ቋት ማጣራት ያስፈልጋል ማለት ነው። እነዚህ ነገሮች እንግዲህ በጣም ንብረትን በስጦታ ወይም በሽያጭ ውልና ማስረጃ ያቀርባችሁ ለማስተላለፍ ስትፈልጉ እንደ ጉዳዩ አይነት በጣም የሚጠቅሟችሁና ግንዛቤ ውስጥ ልትከቷቸው ዕውቀት ልትጨብጡባቸው የሚገቡ ጉዳዮች ናቸው። ይጠቅሟችኋል በሚል ነው እንግዲህ ቀለል ባለ አቀራረብ ለእናንተ አንድ በአንድ ያቀረብኩላችሁ። እንደምትወዱትና እንደምትጠቀሙበት አልጠራጠርም። በሀገር ውስጥም በውጭም የምትኖሩ የፕሮግራም ተከታታዮች መልካም ጊዜ እንዲሆንላችሁ እመኛለሁ።